ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች ሰላምና ጸጋ ይብዛላችሁ። ከእሁድ እስከ እሁድ የተሰኘውን ሳምንታዊ መሰናዷችንን የምንከታተልበት የአየር ሰዓት ላይ እንገኛለን። ከሀገር ውስጥና ከውጭ የመራረጥናቸውን መረጃዎች ወደ እናንተ የማቀርበው እኔ ሰለሞን ተክለጻድቅ ነኝ። ከመሰናዶችን ጋር መልካም ቆይታ። ተመልካቾቻችን እንግዲህ ቀዳሚ ያደረግነው ከሀገር ውስጥ ያገኘነው መረጃ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የኃላፊነት ዘመናቸውን ባጠናቀቁት ፓስተር ጻድቁ አብዶ ምትክ ፓስተር ደረጀ ታፈሰን ፕሬዝዳንት ሆነው እንዲመሩ መርጧቸዋል። ጥር 20 2018 ዓ.ም ካውንስሉ ባካሄደው 40ኛ ጠቅላላ ጉባኤ ላይ ፓስተር ደረጀ ታፈሰ በቀጣይ ፕሬዝዳንት ሆነው እንዲመሩ ተሹመዋል። ፓስተር ደረጀ ከዚህ ቀደም በህብረቱ የሚሽንና ቴዎሎጂ መምሪያ ዳይሬክተር ሆነው ይሰሩ እንደነበርም ይታወቃል። ፓስተር ጻድቁም እንደዚሁ ላለፉት 10 ዓመታት ህብረቱን በፕሬዝዳንትነት ሲመሩ እንደነበር ይታወሳል። በስልጣን ሽግግራቸው ላይ ባሰሙት ንግግር መላው የህብረቱን አመራርና አባላትን ጨምሮ አመስግነው ለፓስተር ደረጀ ታፈሰ ደግሞ ለቀጣይ ስራቸውና አገልግሎታቸው መልካም ምኞታቸውን ገልጸዋል። እኛም በኤልሻዳይ ቴሌቪዥን ኔትወርክና በተመልካቾቻችን ስም ለፓስተር ደረጀ ታፈሰ መልካም የስራና የአገልግሎት ዘመን እንዲሆንላቸው በዚሁ አጋጣሚ ምኞታችንን መግለጽ እንወዳለን። ወደ ቀጣዩ መረጃችን እንሸጋገር። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ ያሰለጠናቸውን ተማሪዎች አስመርቀዋል። ባሳለፍነው ቅዳሜ ጥር 16 2018 ዓ.ም ነበር ተመራቂዎቹ የተመረቁት። በኤምኤ ትራንስፎርሜሽናል ሊደርሺፕ እና እንደዚሁም ደግሞ በሶስተኛ ዲግሪ ፒኤችዲ ትራንስፎርሜሽናል ሊደርሺፕ ኤንድ ሆሊስቲክ ዲቨሎፕመንት ነበረ ተቋሙ ያስመረቃቸው። የምርቃት መርሃ ግብሩ የተካሄደው እዚህ አዲስ አበባ ከሳንቼስ በሚገኘው ዘ ግራንድ ፓላስ ሆቴል ሲሆን በቦታው የተገኙት ተመራቂዎች የተመራቂ ቤተሰቦችና ወዳጆቻቸውን ጨምሮ እንደዚሁም ደግሞ የካውንስሉ የስነ መለኮትና ቴዎሎጂ ተቋማት ዳይሬክተር ቄስ ዘላለም እንዲሁም ደግሞ ጥሪ የተደረገላቸው እንግዶችም በቦታው ተገኝተዋል። ተቋሙ ያሰለጠናቸው ተመራቂዎች ሰልጣኞች በትምህርት ስልጠናቸው ላይ የቆዩትን ለ2 ዓመት ተኩል መሆኑን ተነግሯል። ይኸው የስልጠና ተቋም ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ በኢትዮጵያ አዲስ አበባ ከሚገኘው ተቋሙ በተጨማሪ በሌሎች ሀገራትም ላይ እንደዚሁ ተማሪዎችን ያስመርቃል። በስዊዘርላንድ ጄኔቫ፣ በኬንያ፣ ቶጎ፣ በቻይና፣ በቻድ፣ በኮንጎ፣ ታይላንድ፣ በዩኤስኤ ፍሎሪዳ፣ በፊሊፒንስ፣ ካዛኪስታን በተመሳሳይ ተማሪዎችን እንደዚሁ ያስመርቃል ማለት ነው። በአሁኑ ግራጁዌሽን ወይም ደግሞ የምረቃ መርሃ ግብር ላይ በኢትዮጵያ እዚሁ በሀገራችን ማለት ነው የተመረቁት ተማሪዎች ወይም ሰልጣኞች ቁጥራቸው ከ200 በላይ ተማሪዎች እንደነበር ነው ያለን መረጃ። ይህ ተቋም እንግዲህ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ተመዝግቦ ሕጋዊ ፍቃድ ያለው መሆኑን በምርቃት መርሃ ግብሩ ላይ ያገኘነው መረጃ ያመለክታል። የተቋሙን ዋነኛ ተልዕኮ አስመልክቶ የግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ መስራች የሆኑት በቀለ ሻንቆ እንደተናገሩት የፕሮግራሙ አጀማመር በአፍሪካ ያለውን የአመራር ችግሮች ለማሻሻል ያለመና ተግባር ተኮር ስራዎች ላይ በትኩረት እየሰራ ያለ ተቋም መሆኑን ገልጸው ነበረ። ቄስ ዘላለም የካውንስሉ ስነ መለኮትና ቴዎሎጂ ተቋማት ዳይሬክተር እንደዚሁ ንግግር አድርገው ነበር። እሳቸውም እንዳሉት ዝናና እውቀት ብቻ በቂ አለመሆኑን ከዚህም በላይ ደግሞ በስልጠናቸው ያገኙትን እውቀት በስራ መተግበር እንዳለባቸው ለተመራቂዎች በአጽንኦት ተናግረዋል። ፓስተር አመሉ ጌታ የቦሌ አማኑኤል ህብረት ቤተክርስቲያን ዋና መጋቢም እንደዚሁ በምርቃት መርሃ ግብሩ ላይ ተገኝተው ነበር። እሳቸውም አንዱ ተመራቂ ነበሩ። በተቋሙ ውስጥ በነበራቸው ቆይታ አስመልክቶ ያሰሙት ምንድን ነው? ተቋሙ በለውጥ አመራር ላይ ትኩረት ማድረጉንና በነበራቸውም ቆይታ ብዙ መጠቀማቸውን ሳይገልጹ አላለፉም። እንግዲህ በመጨረሻም የተቋሙ ምክትል ሊቀመንበር ወይዘሮ ሌሊሴ ተመስገን እንደዚሁ ምን ብለው ነበር? የኤችዲ ፕሮግራም ማስጀመሩንና ወደፊት ደግሞ ችግር ፈቺ የሆኑ ተማሪዎችን በአመራር ደረጃ ለማፍራት እንደዚሁ ሰፊ ስራ እየተሰራ መሆኑን ገልጸዋል። ወደ ሌላ ዜና እንተላለፋለን። የግሬት ኮሚሽን ሚኒስትሪ ኢትዮጵያ የተለወጡ ለዋጮች ደቀ መዝሙርነትና ማህበራዊ ተሳትፎ ሀገራዊ ለውጥ በሚል መሪ ቃል ዓመታዊ የመሪዎች ስልጠና በግሬት ኮሚሽን ሚኒስትሪ ኢትዮጵያ ሲሰጥ የነበረው በያዝነው ሳምንት ከጥር 20 እና 21 ነበረ። በቀጠና 2 ሙሉ ወንጌል ቤተክርስቲያን ለ2 ቀን የቆየው ይኸው የመሪዎች ስልጠና መሪዎችን የሚያስታጥቅ ደቀ መዛሙርትን የሚያፈራ ለሀገራዊ ለውጥ ተጽዕኖ አምጪ መሪዎችን የሚያበቃ
መሆኑን የተነገረው ከመላ ኢትዮጵያ የተውጣጡ 2000 የአጥቢያ ቤተክርስቲያን መሪዎች፣ የቤተ እምነት ጽሕፈት ቤት መሪዎች፣ የዩኒቨርሲቲ ፌሎሺፕ መሪዎችና ክርስቲያን ባለሙያዎችም በዚሁ የስልጠና መርሃ ግብር ላይ እንደተሳተፉ መረጃ ያሳየናል። በግሬት ኮሚሽን ላለፉት 8 ዙሮች ይኸው ግሬት ኮሚሽን ኢትዮጵያ ሚኒስትሪ ላለፉት 8 ዓመታት በተለያዩ ርዕሶች ዙሪያ ለመሪዎች እንደዚሁ በተመሳሳይ ስልጠና ሲሰጥ መቆየቱ ይታወሳል። ተመልካቾቻችን የግሬት ኮሚሽን ሚኒስትሪ ኢትዮጵያን የመሪዎች ስልጠናን አስመልክቶ ከዚህ ቀደም በግሬት ኮሚሽን በዋናው ቢሮ ላይ የነበረውን ጋዜጣዊ መግለጫ ወደ እናንተ ወደ ተመልካቾቻችን ማድረሳችን ይታወሳል። የተወዳጁ ተመልካቾቻችን እየተከታተላችሁት ያለው ከእሁድ እስከ እሁድ የተሰኘውን የተለያዩ ዜናዎችን ከሀገር ውስጥና ከውጭ መረጃዎችን በዳሰሳ የምንፈትሽበት የአየር ሰዓታችን ላይ ነው የምንገኘው። እስኪ ወደ ውጭ ዜናዎች መለስ እንበል። ባሳለፍናቸው በርካታ ዓመታት ከፍተኛ የባይብል ሽያጭ ወይም የመጽሐፍ ቅዱስ ሽያጭ የተደረገበት ወይም የታየበት ዓመት 2025 በፈረንጆቹ እንደነበረ በመረጃ ይፋ እየተደረገ ነው። በእንግሊዝ ከትልቅ ደረጃ ላይ ያለ አንድ የመጽሐፍ ቅዱስ አታሚ ኳይት ሪቫይቫል የተሰኘ አንድ የመጽሐፍ ቅዱስ ሪፖርት ባወጣው መረጃ በእንግሊዝ ወጣቶች ቁጥር በቤተ ክርስቲያን መገኘት እየጨመረ መምጣቱን ገልጾ ምክንያቱ ደግሞ የእንግሊዝ የመጽሐፍ ቅዱስ ሽያጭ ከፍተኛ ደረጃ ላይ መድረሱን እንደ ምክንያት አድርጎ ጠቅሶታል። በወጣው ሪፖርት ስማቸው ያልተጠቀሰው የክርስቲያን መጽሐፍት ህትመት ዳይሬክተር እንዳሉት አንድ ሰው በመጀመሪያ ክርስትና ወይም ከእምነት ጋር ሲተዋወቅ በመጽሐፍት መደብር ውስጥ ከሚያገኛቸው አገልግሎቶች የመጀመሪያው ወይም ዋነኛው አድርጎ የሚወስደው መጽሐፍ ቅዱስን ማግኘቱ ነው ብለዋል። ማለትም ከሌሎች መንፈሳዊ መጽሐፍት አንጻር ማለት ነው። በተመሳሳይ የእግዚአብሔርን ቃል ደግሞ ለመረዳት እናም ደግሞ በቃሉ ለመኖር ሰዎች ወደ ክርስቲያናዊ ተቋማትና ክርስቲያን አማካሪዎች ጋር ይሄዳሉ ነው ያሉት። ከዚያ በኋላ ነው ማለትም የሚቀድመው ግን ከመጽሐፍ ቅዱስ ጋር መተዋወቃቸው ነው ብለዋል። ምናልባትም የመጽሐፍ ቅዱስ ሽያጭ የላቀ ደረጃ ላይ የደረሰው ከዚሁ ጋር ተያይዞ መሆኑ ነው ሪፖርቱ አያይዞ የዘገበው። ወደ ሌላው የውጭ ዜና ስንተላለፍ ተመልካቾቻችን የክርስቶስ የትውልድ ቦታ እንደሆነ የሚታሰበውና የሚነገረው በቤተልሔም የሚገኘው ዋሻ በዘመናት ታሪክ ለመጀመሪያ ጊዜ ሊታደስ ነው ተብሏል። ይኸው የክርስቶስ የትውልድ ቦታ አማኞችን ከእምነታቸው መሰረት ጋር የሚያገናኝ ቅዱስ ቦታ ተደርጎ ይታሰባል ወይም ይወሰዳል። በታሪክ በ600 ዓመታት ሂደት ውስጥ ለመጀመሪያ ጊዜ ነው እድሳቱ የሚደረግለት። ይኸው በቤተልሔም የሚገኘው የክርስቶስ የትውልድ ቦታ የእድሳት ፕሮጀክቱ የሚካሄደው በአርሜኒያ ሐዋርያት ኦርቶዶክስ ፓትርያርክ ትብብር መሆኑም ዘገባዎች መረጃ ያሳያሉ። በመጨረሻም የምንመለከተው የፖፕ ሊዮ 14ኛው የካቶሊክ ቤተክርስቲያን መሪ የተናገሩት አንድ ንግግር ነው። ከሁለት ቀን ባልቆየ ወይም ከሁለት ቀን ባላለፈ ጊዜ ውስጥ የአርቲፊሻል ኢንተለጀንስ ወይም ኤአይን አስመልክቶ አንድ አሳሳቢ የሆነ መረጃ ይፋ አድርገዋል። ፖፕ ሊዮ ምንድን ያሉት እንደ ሰው ከኤአይ ወይም አርቲፊሻል ኢንተለጀንስ ጋር የምናደርገው ተግባቦት ሁሉ አደጋ ሊኖረው ይችላል ብለዋል። ምክንያቱም ከሰዎች ጋር የምንገናኝበት የግንኙነት መንገድ በኤአይ አሰራር ወይም ሲስተም ለመለየት ከባድ እንደሆነ ወይም እየሆነ መምጣቱን ነው የተናገሩት። መለየት ማለት እንግዲህ በአርቲፊሻል ኢንተለጀንስ አማካኝነት የሚቀነባበሩ የሰው ድምፅ ወይም ደግሞ ምስል እንዲሁም ደግሞ ቪዲዮዎች ምንም መለየት የማይቻልበት ደረጃ ላይ ደርሷል። ይህ ደግሞ እጅግ አሳሳቢም ነው የሚሉት እሳቸው። ደግሞ እውነተኛ የሆነ ግለሰባዊ ግንኙነታችንም በፍጹም ሊተካው አይችልም ብለዋል ፖፕ ሊዮ 14ኛው የካቶሊክ ቤተክርስቲያን መሪ። አያይዞ እንደተናገሩት ምንድን ነው ያሉት? የሰው ልጅ ከሰው ጋር ሲገናኝ መተያየት፣ መተቃቀፍ፣ መጨባበጥም ሊኖርበት ይገባል መሆንም አለበት። ኤአይ ግን እንዲህ አይነቱን እድል ፈጽሞ አይሰጠንም ነው የሚሉት። በአጠቃላይ እኛን ኤአይ አይወስነንም፣ እኛ ግን ኤአይን ወይም አርቲፊሻል ኢንተለጀንስን አጠቃቀሙን ጨምሮ መወሰን እንችላለን ብለው አጽንኦት ሰጥተው ተናግረዋል። ፖፕ ሊዮ በተደጋጋሚ ኤአይን በተመለከተ ማለት ነው የተለያዩ ዋርኒንጎችን ወይም ማስጠንቀቂያዎችን በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ከዚህ ቀደም ማሰራጨታቸውን የሚያሳዩ የተለያዩ መረጃዎች ይገኛሉ። በነገራችን ላይ ተመልካቾቻችን ኤአይ ወይም አርቲፊሻል ኢንተለጀንስን አስመልክቶ ወይም ደግሞ የኤአይን አጠቃቀም በተመለከተ አሁን የሁላችንን በር እያንኳኳ የመጣ ነው የሚመስለው። በቀጥታም ሆነ በተዘዋዋሪ እኛም ሆነ ልጆቻችንም የኤአይን መተግበሪያ መጠቀም ግድ እየሆነ የመጣበት ጊዜ ላይ ደረስን ይመስላል። በተለይ ኤአይን ከእምነት ጋር ኤአይን ከቤተ ክርስቲያን ጋር እና እንደዚሁም ደግሞ አርቲፊሻል ኢንተለጀንስን ከእምነት ጋር በማያያዝ ምን አይነት ግንዛቤ ሊኖረን እንደሚገባ የሚያመላክት አንድ ዝግጅት በመጪው ሳምንት በዚሁ ከእሁድ እስከ እሁድ በተሰኘው መሰናዷችን ላይ
ወደ እናንተ የምናቀርብ ይሆናል። ምናልባትም እስከዚያን ጊዜ ድረስ ያሏችሁን ኤአይን በተመለከተ ያሏችሁን ማንኛውንም ጥያቄዎች ወይም ደግሞ የእናንተን ምልከታ፣ አመለካከት እንደዚሁም ደግሞ ኤአይን በተመለከተ ያላችሁን ደግሞ ጥናታዊ መረጃ አስመልክቶ ማለት ነው ወደኛ ብታደርሱን ምናልባትም ደግሞ ለሚኖረን ምላሽ ጥሩ ዝግጅት እንዲኖረን ያስችለናል። እንግዲህ የተወደዳችሁ ተመልካቾቻችን ከእሁድ እስከ እሁድ የተሰኘው ሳምንታዊ መረጃን የምንዳስስበት የአየር ሰዓታችን እስካሁን የተከታተላችሁትን ይመስል ነበር። ሳምንት ከሌሎች መሰናዶች ጋር አብረን እንቆያለን። እስከ ሳምንት፣ መልካም ሳምንት። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ